አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀዋዮች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ እንግዲያ ይዤላችሁ መጥቻለሁ በእኔ ቻናል ማለት ነው። በምትፈልጉት መሰረት በቃላችሁ መሰረት በኮሜንታችሁ መሰረት መጥቻላችኋለሁ። እናንተ የሚጠበቀው ላይክ ብቻ ስገቡ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ጓደኛዬ ላስተዋውቃችሁ ነው። እስኪ ስሟን ታስተዋውቃችሁ። ቻናልም አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞ ሱመያ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ ስሜ ሀሊማ የውግዷ ዩቲዩብ ይባላል ማለት ነው። አባቴ ሊሞታላችሁ ደስታው እና ዩቲዩብ ቻናል አለኝ። አባታቴ ከእንግዲህ ከሷ ጋር አብረን ጥሩ ጥሩ ነገር ይዘንላችሁ እንመጣለን። አስተማሪ ቁም ነገር አዘል ወዘተ ምናምን በጠይቃችሁ መሰረት አስተማሪ ነገር ይዘንላችሁ እንመጣለን። ከእናንተ የሚጠበቀው ላይክ እና ሰብስክራይብ እያደረጋችሁ ፎቶቻችንን እኛም ስደት ቆይተናል። ያው ለምሳሌ 8 ዓመት አምጫለሁኝ። 8 ዓመት አምጬ የሰራሁትን ማሳይቻችኋለሁኝ። አበረታቱኝ። ኮሜንት ላይ የኔን ሊንክ እናስቀምጥላችኋለን። ሼር ታደርጓለች፣ ሰብስክራይብ አድርጉኝ። እሷ ቤተሰብ ማለት ነው። የኔ ቤተሰብ ደግሞ እሷን ታበረታታላችሁ። ጉዞ ወደፊት ዋሽተን ሳይሆን ሀቂቃው ምክንያት ሞት ያለበት ሰው በሀቅ ነው መስራት ያለበት ማለት ነው። እና ባዘዛችሁ መሰረት ይሄን ነገር አድርጉልን ባላችሁ መሰረት እንሰራለን። ከእናንተ እኛ የምንፈልገው ሞራልና ግዴታ ብቻ ነው። ላይክ ስታደርጉ ዩቲዩብ ይሸርታል፣ ሰብስክራይብ ስታደርጉ ዩቲዩብ ይሸርታል። ግዙን ብቻ የምንፈልገው ላይክ እና ሰብስክራይብ ነው ከእናንተ ማለት ነው። እና ሀሳብ አስተያየታችሁን የእናንተ ሀሳብና አስተያየት ለኛ ሞራላችን ከፍ ስለሚል እገዙን እንላችኋለን። ውድ ሀገሬ ልጆች እንግዲህ እሙ ሱመያ ጋር የተዋወቅንበትንም በቀጣይ ቪዲዮ ይዘንላችሁ እንመጣለን። የሙሽም ስደት ላይ ሆናችሁ ስልካችሁ ነው እርሜ ለስልካችሁ ማለት ነው። ወላሂ ስልክ ላይ ያስታውቀን። በቀጣይ ደግሞ እንዴት እንድታዋወቅ የምንነግራችሁ ይሆናል። አሁን እስቲ እንግዲህ አንዳንድ ነገሮች ልንጨዋወት ነው ማለት ነው። ዛይራ መጣለች ለመጀመሪያ ጊዜ አብረን ቪዲዮ ስንሰራ ማለት ነው። ከእንግዲህ አብራችሁ የምታዩ ማለት ነው። ስለዚህ አበረታቱ እንላለሁኝ። ጨርሻለሁ። የለ አስጨረሽ? ልቀጥል? ቀጥይ። እርግጠኛ ነሽ? በመሀል ቢያገቢ አልገባም። እሺ፣ ካላከባሪ ነኝ። እሺ፣ እውነት ለመናገር እውነት ነው። በነገራችን ላይ ብዙ ጊዜ ከሰው ጋር ለመስራት እንደሚያስደስት ከሰው ጋር ደግሞ ብዙ ብንሰራ እንመኝ ነበረ። ግን አንዳንድ ጊዜ አይሳካልንም። የማይሳካው ሰው መፈለግ ራሱ ሰው የሚሆን ሰው የለም። በአሁኑ ሰዓት ያወሩሻል፣ ነገር ግን በቃላቸው የተገኘ የለም። እንዴት ሰው ማለት ነው። አልሐምዱሊላህ እኔ እሷን ስገልጽ ቃል የለኝም፣ እሷ ደግሞ እኔን ስገልጽ አላሁ አለም ቃል የለኝም። እውነት የለውም አይደል? ልክ እንዴንቹ እርግጠኛ ነሽ? እርግጠኛ ስለዚህ ሁለታችንም አልሐምዱሊላህ ተግባብተናል። መግባባታችንን ደግሞ ለአንድ ቀን ወይም ለሁለት ቀን እንዳይሆን የምንቀጥልበት ያድርገን እያላችሁ ዱአ አድርጉልን። እናንተ ላይክ እያደረጋችሁ ኮሜንት ላይ ጻፉልን። የሚያስፈልጋችሁን የምትሉንን ነገር ይዘን ደግሞ እንመጣላችኋለን ማለት ነው። ምክንያቱም የሰው ልጅ ሆኖ ውጣ ውረድ ያሳለፈውን የሚያወራው ሰው በአሁኑ ሰዓት በጣም ከባድ ነው። እህም ይለኛል ማውራት ትፈልጊያለሽ ግን እህም ይልሽ ሰው ታገኛለሽ። ስለዚህ እህም ይለን ሰው ካለ እኛ ለማውራት ደግሞ የእናንተን ሀሳብ ይዘን እንመጣለን ማለት ነው። በነገራችን ላይ ሰሞኑን እኔ በጣም ደስተኛ በሆንኩ ሰዓት አላገኘሁሽም ነበረ ማለት ነው። ወላሂ ያንን በጣም ደስተኛ ሁኜ ስደውልላት ሰርግልኛለች ማለት ነው። ደስታችንን አንዳንድ ጊዜ የሚካፈለን ሰው ራሱ ብንፈልግ ያን ደስታችንን እስከሚካፈሉን ድረስ ያ ሰው ቢርቅብን እንኳን በስልክ ያን ደግሞ ጥሩ ጓደኛ ሲኖረን ነው። የሚለን ሰው አያሳጣን ነው የምለው። በዛ አጋጣሚ አስተማሪ ነገሮችን እናመጣለን። ሞኔታይዝ መሆኔን በጣም ደስ ብሎናል። መልካም ነገር መሰራጨት ያለው መሆኔ ብቻ ሳይሆን እውነት ለመናገር ብዙ ነገር በብዙ አይዲያ ቀርበን ለእናንተ አስተምሮት ኑሮ
እንደ ታላላቆች ዩቲዩበሮች እንሆናለን። አንድ ቀን አይቀርም፣ ይዘገያል እንጂ ከኔ ቻናል የዘገየ የለም። ተስፋ ላለመቁረጥ ተስፋ ላለመቁረጥ አሰበበት ይደርሳል። በቃ ተስፋ መቁረጥ ስንፍና ነው። ምክንያቱም ነገን ማርቆ ማሰብ ነው። በቃ ሞት ይመጣል ብለን ስለማናስበው ይሄን ደግሞ ይሆናል ብለን ካሰብነው የማይሳካ ነገር የለም። ስለዚህ ይሄ ውጣ ውረድም ቢመጣ መድረስ አይቀርም፣ ጊዜው ቢረዝም ማለት ነው። አላህ እስከፈቀደልን ድረስ ነው ደግሞ ያ ነው ቀኒቱን አላህ የወሰነበት ቀን ስለማናውቀው የሱ ውሳኔ ድረስ እስከምንደርስ እኛ ሶብር ካለን እንደርስበታለን። ሶብር ከሌለን ግን መቼም ይሁን አንደርስበትም። የተጻፈልንን ቀረብ ካረገው ያው ከራቀም ደግሞ በሶብር ይደረሳል ማለት ነው። እናንተም ደግሞ በሶብር በእርጋታ ሆናችሁ ያለውን ነገር አሁን ቅድም ስታነሽ ነበረ ብናጠፋ እንዳያሰርቡን ወይ እኔ ስድብ አልወድም በህይወቴ። ምን ያለ ስድብ እኮ ሰውን ድንጋይ ነው የሚያደርገው። ባሰ መከር ሲሆን ግን እየተሻሻለ ያይሽ ግን አስጠፋ ሰው ከሆነች ማያጠፋ አይደል ሰው ማይሳሳት አለ። ከሰው ስተት ከብረት ዝገት ይባላል አለ። ስንሳሳት ተታረሙን እኛ እየተራረምሽ እናያለን ወደፊት ማደግ የሚመጣው ግን የተነቃቀፈ ሰው ሆነ ያስ ሞራል የለውም ለመስራት ነው። እኔ እውነቱን ልንገራችሁ ባታዩን ላይክ ባታደርጉን ይሻላል። እንዲያሰርጉን አስተያየት አድርጋችሁ ይሄን አስተካክሉ በሉን። የጓደኛዬን ቤት ደግሞ ከዚህ ከቪዲዮ ለጥቄ እስኪ እስከ ጓሮዋ የ8 ዓመት ድካሟን የ8 ዓመት ልፋቷን ጎበኝላታለሁ። እሷም ደስተኛ ሆናለች። ቤቷ መጥቼ ቤቷን ለማየት ቪዲዮ በመስራታችን ቃል የለኝም ምን ያለችው እንግዲህ ይሄው ተመስገን። አዎ ደስ ብሎኛል። አላህ ፍቅራችንን ውዴት አስገኝነት ያርግልን። ዱንያ ብቻ ሳይሆን አኺራም ላይ ደግሞ ነገ በአኺራ የነብዩ ጎረቤት ያደርገን ብለን የምንመኘው ማለት ነው። መልካም ስራ ከሚሰሩ ባሮች የሚያደርገን። ምክንያቱም ለሰው ጥሩ ትናስብ አላህ ደግሞ ለኛ ጥሩ ያስብልናል። መጥፎ ባሰብ ቁጥር ደግሞ መጥፎ ነው የሚታሰብልን። ይሄንን ማወቅ አለብን። ምክንያቱም ዛሬ ባናየው ነገ ይጎዳናል። ስለዚህ ኢንሻአላህ አብረን ያለውን ነገር እናሳያችኋለን። እገዙን። እሷም ገና አዲስ መሆንናት ላይክ አድርጉላ፣ ሼር አድርጉ። አይከፈልበትም ነው ለማደም ዋይፋይ እንኳን ለማደም ዋይፋይ እዚህ ኢትዮጵያ ተመተን ራሱ እኮ በ2000 2010 እንግዲህ ያው ደሞዝ የለም በዛ የተሞላ ነው። እኔ ዩቲዩብ ስጀምር ከባድ 500 ብር ነው የወር ዋይፋይ 500 ነው በደህናው ሰዓት። ከዛ ቀጠልኩሽ 800 ሞላ፣ ቀጠልኩሽ 200 ሞላ። ከዛ የዛን ቀን ደውዬልሻለሁ 800 አለሽ ስልሽ ማለት ነው። አንቺ ስትሞይ ደግሞ 2000 ብር። ስለዚህ በዚህ ተሞልቶ እናንተ ብታገዙን ምንም አይከፈልም። ስንት ስንቶች ሲታየኝ ዝም ብለው አንድ የማይነሳለት ግን እኛ እናንተ አስተያየት ባላችሁ ነገር መስራት እንሰራለን። አረብ ሀገር ሆነን እዚህ ገጠመኞች አረብ ሀገር ምን እንዲያጋጠመሽ አረብ ሀገር ግን አዲስ ነኝ ብዙ ገጠመኝ ይኖራል። ቋንቋ ሳና ማለት ነው። ሂጂ ሲሉ መመለስ አለ ወላሂ ስንት ታሪክ አለ። ነገር ብዙ እንትን ወደላለችኝ ተላጃከተች ብላ ያለች መስሎኝ ፍሪጅ ከተኩት ሻዩን እኮ ነው እንዴ ስቀው ሊወጡ ወላሂ እዛ ተምኑ ማለት ገና እንድርኩን አላውቅም። አጥኒ ፈርሙ ዛለችኝ ደሞ ፍሪጅ ከተች ማለት መስሎኝ ያነ ሻይዬ እንትን ፍሪጅ ውስጥ ከተት እንደዛ ተሰብስበው ላይ ስቀው ሊሞቱ ማለት ብዙ ገጠመኝ ይኖራል። በወሬሽ ላይና ማለት ነው። አንድ ቪዲዮ ፖስት ነበር በአረበኛ ግን ፈራ ተባያል የፖስት ስፖስት ቅን ትዝታ ወደ ኋላ ብዬ የራሴን አስታውሽ እንጂ ሰውን ለመንካት አይደለም። እውነት ለመናገር ማለት ነው። ገብተው ራሱ አሁን ቢያዩት ማለት ነው የራሴን ሐሳብ ነው ገባሽ? የራሴ የሆንኩትን ያሳለፍኩት ታሪክ አለ። ነገር ብዙ እንትን ወደላለችኝ ተላጃከተች ብላ ያለች መስሎኝ ፍሪጅ ከተኩት ሻዩን እኮ ነው እንዴ ስቀው ሊወጡ ወላሂ እዛ ተምኑ ማለት ገና እንድርኩን አላውቅም። አጥኒ ፈርሙ ዛለችኝ ደሞ ፍሪጅ ከተች ማለት መስሎኝ ያነ ሻይዬ እንትን ፍሪጅ ውስጥ ከተት እንደዛ ተሰብስበው ላይ ስቀው ሊሞቱ ማለት ብዙ ገጠመኝ ይኖራል። በወሬሽ ላይና ማለት ነው። አንድ ቪዲዮ ፖስት ነበር በአረበኛ ግን ፈራ ተባያል የፖስት ስፖስት ቅን ትዝታ ወደ ኋላ ብዬ የራሴን አስታውሽ እንጂ ሰውን ለመንካት አይደለም። እውነት ለመናገር ማለት ነው። ገብተው ራሱ አሁን ቢያዩት ማለት ነው የራሴን ሐሳብ ነው ገባሽ? የራሴ የሆንኩትን ያሳለፍኩትን ግን እማንጋ እንደማወራው እማንጋ ተጠያይቄ እንደምመልሰው ቸግሮኝ ነው እንጂ ያ ሐሳብ የራሴ ነው።
ገበሽ ነው ቆይ የደረሰበት ነው ማንም የደረሰበት ነው የሚያወራው። አይ እኮ ብዙ ገጠመኝ ይኖራል እኮ ነው በዛው አጋጣሚ ብዙ ገጠመኝ ይኖራሉ። ያንተ ምትከለ ለመጀመሪያ ጊዜ በጣም እንቅልፍ ጣለኝና በገጠመኝ ካልሽማ አንድ ገጠመኝ ላውራሽ። በጣም እንቅልፍ ጣለኝና በጣም ከአቅሜ በላይ ሆነብኝ እንቅልፉ። ስሰራው እያለሁ ስሰራ አድሬያለሁ። በቃ መቆጣጠር አልቻልኩም። ገባሽ? እንቅልፍ ያዘኝ ታኛ ብነሳ ከጧቱ 3 ሰዓት ሆኖ እንግዲህ ጽጌ በሚያጸልይበት ሰዓት ማለት ነው 3 ሰዓት ከምናምን በዛ 9 ሰዓት ተኩል ማለት ነው አጽድቼ የሚጨርስበት ሰዓት 4 ሰዓት ላይ ሴትዬ የምትነሳበት ሰዓት ነው። ምንድን ነው አልኩኝ አይኔን አሞኝ ተኝቻለሁ። ውሸት እኮ ነው ውሸት ወላሂ ውሸት አንዴም ጥሩ አይደለም። ደግሞ እውነት እዚህ ላይ መቼም በህይወት የማይረሳኝ ማለት ነው። ኋላ ተኛሁ በቃ ያላ አስያ ታል ቆይ ከንሳ ስትለኝ በቃ ተነዘ አይኔ እንዲያጥቁት ወላሂ በጣም እንዲያጥቁት ሹሃት ሹፊ ማሪት ማማ ሹ አዩኒ ማሪት ታኝ ያላ ብሰውልሽ ደዋ አለች። ከዛ ተኝት ስል አንጥታ መድኃኒት ይጣ በሽተኛ ሆነ አይኔ አመኛለሁ። እንግዲህ በዚህ አጋጣሚ ገጠመኝ ከተነሳ ከዛ ተኝቼ ያንን መድኃኒት ሰጠችኝ። ወላሂ አይኔ በሽተኛ ሆነ። ከዛን ቀን ወዲህ ኢትዮጵያ መጥቼ የሆነ መድኃኒት ስጨቃለ ሳልታመም የበሽተኛ መድኃኒት ተሰጠች። ሳልታመም ውሸት የትም አያደርስ። ሲቀጥል ደግሞ ገጠመኞቻችንን ለማውራት የሚለን ሰው ስናገኝ አሁን በሩን እናወራለን። አሁን በሩን ታወቃለሁ እላችኋለሁ ውዶችዬ። አበረታቱ። አዎ ላይክ ማድረጋችሁን አትርሱ። ሰብስክራይብ አሁን ቤቷን ወደ መጎብኘቱ ልሄድ ነው። ከታች እስከ ላይ ከግቢ ጀምሬ አንዳንድ ጊዜ የኔን ቤት እንዴት ታያየሽው ገለጭላቸውና ያስያ ቤት አይታችኋል። ባለፈው ለቅቄው ማለት ነው። እንግዲህ አረብ ሀገር ሳትሄድ እንደዚህ ያሰራችሁ አረብ ሀገር ስለተሄድ አይደለም ወደ አላህ ሲረዝቅ ይረዝቃል። እዚህ ሀገራችን ነው ማለት እሷ እንግዲህ አንዴ መሰለ ቤት ኢትዮጵያ ሰርታ ነው ትነግዲያለሽ። ባባ ይነግዲያል። እንግዲህ ጎበዝ ተሆኑ እዚህ ሀገር የሚሰራለ ማለት ነው። ግድ ማደም ቤት ለፍተን ደግሞ 13 10 8 አመት ለፍተን ደግሞ ያልተስተካከለላቸው አሉ። በዛ ዙሪያ ደግሞ የሷን ብታዩት ወላሂ ግብ ወራሱ ጠርሻ ያነሳው የነሳው ሳሎንና እኔ ግብዣ ጠርቼ እሷ ቀረጻ ገብታለች። ተመልከቱ እንግዲህ ይችል ነው ቆመናልና በሰፊው እንመጣለን። ሀሳብ አስተያየታችሁን እንፈልጋለን። ገንቢ የሆነ ኮሜንት ጻፉ። ያው ቪዲዮ እንዳይረዝምባችሁ መልካም ጊዜ ይሁንላችሁ ተመኘንላችሁ። እሷም ትላችሁ ካለች አሁን እንወዳችኋለን። እኔም ሀሳቤን ጨርሻለሁ ሀባይቦችዬ። በነገራችን ላይ ቤቷን ልጎብኝ ነው። እናንተም እኔም ደህና ለሆን ያላ